እንድትናፈቅ የማድረግ ጥበብ። ለምን ርቀት በትክክል ከተጠቀምክበት ፍላጎትን ሊገነባ እንደሚችል። እስቲ አንድ ነገር ልጠይቅህ። ተሰምቶ ያውቃል? ለሴት ልጅ የምትሰጠው ትኩረት በጨመረ ቁጥር እሷ የምትሰጠው ዋጋ እየቀነሰ። መጀመሪያ ትጽፍላታለህ፣ ፈጥነህ ትመልሳለህ፣ ሁልጊዜ እዛ ለመገኘት ትሞክራለህ። እና ግን አንድ ነገር ትክክል እንዳልሆነ ይሰማሃል። ጉልበቷ ኤነርጂ በዝግታ ይቀንሳል፣ ደስታዋ ይጠፋል፣ መልሶቿ አጭር ይሆናሉ። በተቃራኒው ጥቂት ወደ ኋላ ስታፈገፍግ በድንገት ብሷ ታስተውላለች። መጀመሪያ ትጽፍልሃለች፣ የት ነበርክ ብላ ትጠይቃለች። የበለጠ ፍላጎት ያላት ትመስላለች። ግራ ያጋባል አይደለም? ግን እንዲሁ በዘፈቀደ የሚሆን አይደለም፣ ሳይኮሎጂ ነው። ምክንያቱም እውነቱ ይሄ ነው። ሰዎች ሁልጊዜ ያላቸውን ነገር አይናፍቁም። እና በዚህ ቪዲዮ እንድትናፈቅ የማድረግ ጥበብን እንነትናለን። በጨዋታ ሳይሆን ትኩረት፣ መራቅና ስሜታዊ ትስስር በትክክል እንዴት እንደሚሰሩ በመረዳት። 1. ትኩረትህን አብዝተህ መስጠትን አቁም። ትኩረት ለአንድ ሰው ከምትሰጣቸው ነገሮች ውስጥ በጣም ውድ ከሆኑት አንዱ ነው። ግን ሁልጊዜ ስትሰጠው ዋጋውን ያጣል። እንደዚህ አስበው። አንድ ነገር ሁልጊዜ የሚገኝ ከሆነ ተራ ነገር ይሆናል። ተራ የሆነ ነገር ደግሞ የማይታይ ይሆናል። ብዙ ወንዶች እንዲህ ብለው በማሰብ ስህተት ይሰራሉ። የበለጠ ትኩረት ከሰጠኋት የበለጠ ትወደኛለች ብለው። ግን መሳሳብ የሚመነጨው ሁልጊዜ አጠገቧ በመገኘት አይደለም። የሚመነጨው ከስሜታዊ ተጽዕኖና ከቦታ ነው። ሁልጊዜ እዛ ስትሆን ስለ አንተ የምታስብበት ምንም ምክንያት የላትም። ምክንያቱም ቀድሞ ወደ እዛለህ። ግን ትኩረትህ ውስን ሲሆን ትርጉም ይኖረዋል። በአይምሮዋ የምታወጣውና የምታወርደው ስሜታዊ አፈቶች ፍጠር። ሰዎች ሰዎቹን አይናፈቁም። እነዛ ሰዎች ምን እንዲሰማቸው እንዳደረጋቸው ነው የሚናፈቁት። ምስጢሩ ይሄ ነው። ግንኙነታችሁ አሰልቺ፣ የሚገባል ወይም የሚረሳ ከሆነ በአይምሮዋ በምታወጣውና በምታወርደው ምንም ነገር አይኖርም። ግን ስሜታዊ አፈቶችን ከፈጠርክ ባልጠበቀችው ሁኔታ የምታስገባቸው አፈቶች፣ እውነተኛ ነገር የምትሰማባቸው አፈቶች፣ የተለየ ስሜት ያላቸው አፈቶች፣ እነዚህ አፈቶች አብረዋት ይቆያሉ። በኋላ ብቻዋን ስትሆን አይምሮዋ ወደ እነዛ ስሜቶች ይመለሳል እና ያኔ አንተን መናፈቅ የምትጀምረው። 2. ጉልበቱ ኤነርጂ ከሚቀንስበት በፊት ወጣ። ይህ በጣም ኃይለኛ የሳይኮሎጂ ዘዴዎች ውስጥ አንዱ ነው። አብዛኛው ሰው በንግግር ውስጥ በጣም ረጅም ጊዜ ይቆያል። ነገሮች እስኪደርቁ ድረስ ያወራሉ። ጉልበቱ እስኪጠፋ ድረስ ያወራሉ። የሚባል ነገር እስኪጠፋ ድረስ ያወራሉ። እና ያ የገነቡት መጨረሻ ምስል ወይም ኢምፕሬሽን ይሆናል። ግን ተቃራኒውን ብታደርግስ? ነገሮች ገና ጥሩ እያለ ብትወጣስ? እየሳቀች እያለ ትኩረቷ አንተ ላይ እያለ የበለጠ የፈለገች እያለ እናንተ እንዲህ ብትላት፣ መሄድ አለብኝ በኋላ እናወራለን ብትል፣ አሁን አስጨናቂ ነገር ይከሰታል። በመርካት ፈንታ ያልተቋጨ ስሜት ይሰማታል። ያልተቋጨ ስሜት በአይምሮዋ ውስጥ እንድትቆይ ያደርግሃል። 4. ዝምታ ስራውን እንዲሰራ ፍቀድ። ብዙ ወንዶች ዝምታን ይፈራሉ። ሁልጊዜ መጻፍ አለባቸው ይሰማቸዋል። ሁልጊዜ ማውራት፣ ሁልጊዜ ማዝናን። ግን ዝምታ ኃይለኛ ነው። ምክንያቱም ዝምታ ቦታን ይፈጥራል እና በዛ ቦታ ውስጥ ሐሳቦች ያድጋሉ፣ ስሜቶች ያድጋሉ፣ ጉጉት ያድጋል። ያንዳንዱን ደቂቃ መሙላት ስታቆም እሷ ስላንተ የምታስብበት ሐሳቦች መሙላት ትጀምራለች። 5. የማይገባድ ሁን በጥሩ መንገድ። መገናበቅ ደህንነት ይሰጣል፣ ግን አለመገናበቅ ደግሞ መነቃቃት ይፈጥራል። ሁልጊዜ በተመሳሳይ ሰዓት የምትጽፍ ከሆነ፣ ሁልጊዜ ወዲያው የምትመልስ ከሆነ፣ ሁልጊዜ በተመሳሳይ መንገድ የምትሰራ ከሆነ ለመረዳት ቀላል ትሆናለህ። ፍጹም ሙላ ተደረገ ነገር ግን ብዙ ጊዜ ማራኪነቱን ያጣል። ግን ጥቂት አለመገናበቅ ስታስገባ አንዳንዴ ፈጥነት ትመልሳለህ፣ አንዳንዴ ጊዜ ትወስዳለህ፣ አንዳንዴ ተጃዋሽ ትሆናለህ፣ አንዳንዴ ረጋ ትሆናለህ። ጉጉትን ትፈጥራለህ። ጉጉት ወደ ማሰብ ይመራል። 6. እሷ ሁልጊዜ የማታገኘው ህይወት ይኖርህ። ካንተ ውጪ ህይወት እንዳለህ ማወቋን እንጂ እናፍቅ የሚያደርገው ምንም ነገር የለም። ዓላማ፣ ግብ፣ ፍላጎት ህይወትህን በመገንባት ስትጥዘም በተፈጥሮ የምትገኝበት ጊዜ ይቀንሳል።
ግን ከዛ በላይ ደግሞ የበለጠ ማራኪ ትሆናለህ። ምክንያቱም አሁን የአንተ ዓለም በሷ ዙሪያ ብቻ እንደማይሽከረከር ታያለሽ። ያም ደግሞ የአንተ ዓለም አካል እንድትሆን ታደርጋታለች። 7 ሁልጊዜ መጀመሪያ የምታገኘው አንተ አትሁን። ሁልጊዜ መጀመሪያ የምትጽፈው አንተ ከሆንክ ስለ አንተ የምታስብበትን እድል ትነጥፋታለሽ። ስለ አንተ የምትደነቅበትን፣ አንተን ለማግኘት የምትጥሮትን። ግን አልፎ አልፎ ወደ ኋላ ስትል እሷ ኢንቨስት እንድታደርግ ወይም እንድትለፋ ቦታ ትፈጥራለህ። እና እሷ ኢንቨስት ስታደርግ ስሜታዊ ትስስሯ ይደባል። ምክንያቱም ሰዎች ለለፉበት ነገር ዋጋ ይሰጣሉ። 8 ምናሳስችን ቀስቅስ። በአንድ ሰው አይምሮ ውስጥ ለመቆየት በጣም ኃይለኛ ከሆኑት መንገዶች አንዱ በምናሳስች ወይም ኢማጂኔሽን በመከብር ነው። ሁልጊዜ ነገሮችን ቀጥታ በመናገር በቆክብ ነገሮችን ክፍት ተዋቸው። ስለ ወደፊት እቅዶች ፍንጭ ስጥህ። እንደዚህ አይነት ነገሮችን በል። አንድ ቀን በፍጹም የማትረሺው ቦታ ወስድሻለሁ። አሁን አይምሮዋ ሁኔታዎችን መፍጠር ይጀምራል። ያንን ቅጽበታትን በምናሳስቿ ትስለዋል እና በስለችው ቁጥር ስለ አንተ ያሰበች ነው። 9 ስሜታዊ መውጫ ሁን። ህይወት አስጨናቂ ሊሆን ይችላል፣ አካድ አሰልቺ ሊሆን ይችላል። ግን አንተ አሁኛዊ ስሜት የምታመታሸው ከሆንክ ደስታ፣ ሳቅ፣ መረጋጋት እሷ አንተን እነዛን ስሜቶች ጋር ታገናኛለች እና አንተ አጠገቧ ባልኖረው ጊዜ ያንን ስሜት ትናፈቃለች። አንተን ብቻ አይደለም፣ አንተን የማግኘት ያንን ኤክስፒሪየንስ ነው። 10 አታሳድድ፣ ማረክ በል። አሳድድ ጭነት ይፈጥራል፣ ማረክ ግን ጉጉት ይፈጥራል። ስትከተል እንድትወድር ለማሳመን ትሞክራለህ፣ ግን ስታስል የበለጠ የምትፈልገውን ያንን ትፈጥራለህ እና የበለጠ ስትፈልግ በራሷ ጊዜ ወደ አንተ መቅረብ ትጀምራለች። 11 በመገኘትና በመራቅ መካከል ያለው ምስጢር። ይህ በጣም አስፈላጊ ክፍል ነው። እንድትናፍቀኝ ማድረግ ማለት ሙሉ በሙሉ መጥፋት አይደለም፣ ስለ ምስጢር ነው። ትታያለህ፣ ትገናኛለህ፣ ትኩረት ትሰጣለህ። ከዛ በኋላ ወደ ኋላ ታፈገፍጋለህ። ያርትም ስሜታዊ እንቅስቃሴን ይፈጥራል። በጣም መገኘት ፍላጎትን ይገድላል። በጣም መራቅ ደግሞ ትስስርን ይገድላል። ግን ትክክለኛው ምስጢር መሳሳብ ይፈጥራል። 12 መናፈቅ ለምን ልብን ሊገነባ እንደሚችል። አንድ ሰው ሲናፍቅህ ስለ አንተ ያስባል። ስለ አንተ ሲያስቡ አንድ ነገር ይሰማቸዋል እና ደጋግሞ አንድ ነገር ሲሰማቸው ያ ስሜት እየጠነከረ ይሄዳል። ስሜታዊ ትስስር የሚፈጠረው በዚህ መንገድ ነው። ሁልጊዜ በመገኘት አይደለም፣ በትርጉም ያለው አፈቶችና በቦታ ነው። የመጨረሻ ሐሳቦች እንድትናፍቅ የማድረግ ጨዋታ መጫወት አይደለም፣ የሰውን ባህሪ መረዳት ነው። ትርጉም ያላቸው አፈቶችን መፍጠር ነው እና እነዛ አፈቶች እንዲያድጉም ቦታ መስጠት ነው። ምክንያቱም እውነቱ ቀላል ነው። ሁልጊዜ በመገኘት የማይረሳ ሰው አትሆንም። የማይረሳ ሰው የምትሆነው በልክ አንተ ባልነበርክበት ጊዜ እንኳን የሚቆዩ ስሜቶችን በመፍጠር ነው። ስለዚህ በህይወቷ ሁሉ ቦታ ለመሆን ሞክረህን አቆም። በፍቅር ውስጥ ደጋግማ የምታወጣውና የምታወርደው አፈት ሆን። የምታስታውሰው ስሜት ሆን። የማትተካው ያኔ ሆን። እማ ያንን ስታደርግ እንድትናፍቅ የማድረግ አያስፈልግህም። እሷ በተፈጥሮ ትናፍቅሃለች።